የአባቶችን መንገድ መፈለግ እንደሚገባ በእሷ መመላለስ እንደሚገባ እንደተሰጠው ትምህርት በዚህ ክፍል ላይ ተሰጥቷል። ይሄ ሕዝቅያስ አባቱ ማነው? አካዝ ነው። ግን አካዝ ጣዖት ስለሚያመልክ እሱን አልተከተለም። ማንን ተከተለ? ዳዊትን ተከተለ። ዳዊት እግዚአብሔርን ያመለከው በእግዚአብሔር ፊት ቅን ነገር ነው ያደረገው። ስለዚህ ሕዝቅያስ መንግስት በጀመረበት ወራት ቅን ነገርን አደረገ። ቅን ነገርን እንድናደርግ አምላካችን እግዚአብሔር ሁላችንም ይርዳል። አሜን። ቅን ነገር ማሰብ ያስፈልጋል ወገኖች። እግዚአብሔር ትዳር ሲሰጥ፣ እግዚአብሔር ልጅ ሲሰጥ፣ እግዚአብሔር ዘመን ሲሰጥ፣ እግዚአብሔር ጤና ሲሰጥ፣ እግዚአብሔር እድል ሲሰጥ፣ እግዚአብሔር ሀብት ሲሰጥ፣ እግዚአብሔር ሲባርከን ቅን ነገር ማድረግ ያስፈልጋል። የመጀመሪያው የሕዝቅያስ ነገር የሚጀምረው ከዚህ ነው። ቅን ነገር ማድረግ ይላል። ቅን ነገር ማድረግ ያስፈልጋል። ለጎረቤት ቅን ማድረግ፣ ለሀገር ቅን ማድረግ፣ ለሕዝብ ቅን ማድረግ፣ ለአገልጋዮች ቅን ማድረግ፣ ለሁሉ ቅን ማድረግ ያስፈልጋል። ይሄ እግዚአብሔር ጸጋ ያለበት ሕዝቅያስ ቅን ነገርን ማድረግ ጀመረ። ይህ ብቻ አይደለም። በኮረብታ ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ዐፀዶችንም ቆረጠ። የእስራኤልም ልጆች ይላል እስከዚህ ዘመን ድረስ ያጥኑት ነበረና ሙሴ የሠራውን የራሱን እባብ ሰባበረ፣ ስሙንም ነውሽታን ብሎ ጠራው ይላል። የሁላችሁ መቀለጣጠም ያለበትን ነገር ቀለጣጠም፣ ማስወገድ ያለበትን ነገር አስወገደ። እግዚአብሔር የማይከብርበት ምድሪቱ ላይ ያለውን ርኩሰት አስወገደ ይላል። ቀለጣጥሞ አስወግዶ ሰብሮ ጥሎ ከሕይወት አስወጣ ይላል። ይሁዳን ለመምራት የተነሳው የይሁዳ ንጉሥ በእግዚአብሔር ፊትም በሰው ፊትም ቅን ነገር ማድረግ የቅን ሥራ ውጤትን ማየት የሚወድ ሰው ነበር። ቅን ነገር ያስፈልጋል ወገኖች። ዛሬ በንግግራችን ቅን ነገር የለም። እርስ በርስ የምንጠፋፋበት ንግግር ነው ንግግራችን። ቅን ነገር የለው። ምናስበው ሀሳባችን ውስጥ ቅን ነገር የለም። ምንራመደው እርምጃችን ውስጥ ቅን ነገር የለም። በእግዚአብሔር ፊት ብንበረከክ ታዲያ እግዚአብሔር እንዴት ይሰማናል? በጓደኞቻችን መካከል ቅንነት ከሌለ፣ በወንድማማቾች መካከል ቅንነት ከሌለ፣ በጸሎት ጊዜ በመንፈሳዊ መንገድ ስንመላለስ በቅንነት የማንመላለስ ከሆነ ትልቁ የእግዚአብሔር ጸጋ የምናጣበት መንገዱ ይሄ ቅንነት ማለት። ቅንነት ያድለን መድኃኒዓለም ረውናችን። ቅን ነገርን የተወደደ ነገርን አደረገ ይላል። ወገኖቼ እግዚአብሔር እንዲባርከን፣ ጥያቄያችንን እንዲመልስ፣ እንባችንን እንዲያብስ፣ ቁስላችንን እንዲፈውስ፣ ከውድቀታችን እንድንነሳ ማስወገድ ያለብን ሕይወታችን ላይ የተጣበቀ ከእግዚአብሔር የሚለየንን ነገር ማስወገድ አለብን። ምንድነው ከእግዚአብሔር የለየን? ምንድነው ከንስሐ የለየን? ምንድነው ከሥጋው ደሙ የለየን? ምንድነው ከእግዚአብሔር መቅደስ የለየን? ምንድነው ማየት ያስፈልጋል። የሚለየንን ኃጢአትና ርኩሰት ከሕይወታችን ማስወገድ ያስፈልጋል። አስወገድ ይላል እና እስራኤላውያን ለዘመናት ያጠኑት የነበረ የነሐስ እባብ አለ። እንደምታውቁት ነው። ኦሪት ዘኍልቍ ምዕራፍ 21 ላይ ያለው ማለት ነው። በዛ በበረሃ እስራኤላውያን እግዚአብሔርን ያሙበት፣ በቁጣ የተመቱበት፣ በምድረ በዳ የተቀጡበት፣ በርን ምድረ በዳውን የሞላበት፣ እግዚአብሔር እነሱን ሊያጠፋ የተነሳበት እንደነበር ይነገራል። በዛ ነቢየ እግዚአብሔር ሙሴ በፍጹም ሕዝቡን አታጥፋ፣ ያ ባህር ከፍሎ ያሻገራቸው እግዚአብሔር፣ ያ መና ከሰማይ ያወረደላቸው እግዚአብሔር፣ ያ ታምነውት የወጡለት እግዚአብሔር ምድረ በዳ በድን አደረጋቸው እያሉ ስምህን በክፉ ያነሳሉና እነሱን አታጥፋ፣ እኔን ከሕይወት መዝገብ አጥፋ፣ ሰርዝ ብሎ በእግዚአብሔር ፊት እንደማለደ እንደተንበረከከ መጽሐፍ ይናገር እና ከዛ በኋላ እነሱ በምድረ በዳ
እባቡ እየበላቸው እየነደፋቸው የተነደፉ በቅጽበት እየሞቱ ሌሎቹ በአልጋ ላይ እየወደቁ ሲሰቃዩ ሲሞቱ ለነበሩት እግዚአብሔር የናሱን እባብ እንዲሰራ ቃል ኪዳን ሰጠው። የናስ እባብ በዓላማ ላይ ስራ፣ ስቀል፣ ከሰማይ ዝቅ አድርገህ ከምድር ከፍ አድርገህ ስቀል። እዛ የነሐስ እባቡን ምታ አሳያቸው። እነሱ ያንን የነሐሱን እባብ እያዩ በሕይወት ይኖራሉ፣ ድምፁን ሰምተው ይፈወሳሉ። ስለዚህ የታመሙ ሰዎች፣ ሕመም ያጠቃቸው ሰዎች ያን የነሐስ እባብ ሲመታ የሚሰሙትን ድምፅ ሰምተው ይድናሉ፣ ያዩም ይፈወሳሉ ብሎ ቃል ኪዳን ሰጡ እና ምድረ በዳ ላይ በርካታ የታመሙ ሰዎች ማለትም እባቡ ይነድፋቸው የነበሩ ሰዎች የነሐሱን እባብ እያዩ በሕይወት ይመላለሱ ይድኑ ነበር። ድምፁን ሰምተው ካልጋቸው ይነሱ ነበር፣ ይፈወሱ ነበር። ያ የነሐስ እባብ ክብር ይግባው የመድኃኔዓለም የኢየሱስ ክርስቶስ ምሳሌ ነው። ክብር ምስጋና ለመድኃኔዓለም ይሁን። አዎ ያን እባብ ለጊዜው ይፈወሱበት ነበር። የነሐሱ እባብ በእባብ የተነደፉትን የወደቁትን የታመሙትን ያንን እያዩ ይመላለሱ ይድኑ ነበር። ጊዜያዊ ነው፣ ዘላለማዊ ሕይወት ሊሰጥ አይችልም። እውነተኛው በነሐሱ እባብ ተመስሎ የተገለጠልን እውነተኛው የዘላለም ሕይወት የሚሰጠን በመስቀል ላይ የተሰቀለልን መድኃኔዓለም የሕይወት አባት ነው። ክብር ምስጋና ለመድኃኔዓለም ለሕይወት አባታችን። እሱ የሕይወት ጌታ፣ የሕይወት አምላክ፣ የሕይወት ባለቤት፣ ሕይወት እንዲበዛልን የመጣ ሕይወት የሰጠን በሞቱ ሞታችንን ድል ነሶ ሕይወት የሰጠን የዘላለም ዕረፍት የሰጠን ማን ነው? እስኪ መድኃኔዓለምን አመስግኑት። ሕይወት የሰጠን እርሱ ነው። ለዚህ ነው ጌታ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እንደተገለጠው ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ጌታ ያስተምርና በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። የእሱ ምሳሌ ነው እና ምሳሌውን ግን ምን አደረጉት ይላል መጽሐፍ። ወደ መቅደስ አስገብተው ወደ ድንኳን አስገብተው ደግሞ ወደ መቅደስ አስገብተው ያጥኑለት ነበር። ያልተፈቀደ ስራ ይሰሩለት ነበር። ያጥናሉ፣ ሌዋውያን ካህናቱ ያጥኑ ነበር። ይሄንን አይቶ ሕዝቅያስ ይሄንን የነሐስ እባብ ማጠን ተገቢ አይደለም፣ ለዘመናት መታጠኑ ተገቢ አይደለም ብሎ የነሐሱን እባብ አውጥቶ ፊት ለፊታቸው ሰባበረና ነውሽታን አለው። ነውሽታን ማለት ነሐስ ብቻ ነው ማለት ነው፣ የሚመለክ አይደለም አለ። ይሄን ብሎ የነሐሱን እባብ አስወጥቶ ሰባበረ ይላል። ይህም ብቻ አይደለም፣ በሚያስደንቅ ሁኔታ ከእግዚአብሔር ጋር ያለውን ነገር ሲናገር እርሱ በእስራኤል አምላክ በእግዚአብሔር ታመነ ይላል። በማን ታመነ? በእግዚአብሔር ታመነ። በስልጣኑ አልታመነ፣ በእውቀት አልታመነ፣ በሀብቱ አልታመነ፣ በእውቅና አልታመነም፣ በወዳጆቹ አልታመነም። እነዚህ ሁሉ መታመኛ ሊሆኑ አይችሉም። በልዑል መጠጊያ መኖር ማለት በእግዚአብሔር መታመን ማለት ነው ወገኖች። ዛሬ መተማመኛችን ማን ይሆን? ቤታችን ያለው ገንዘብ፣ ባንክ ያለው ገንዘብ፣ ሀብት፣ ንብረት መተማመኛ መሆን ይችላል? ወዳጆቻችን፣ ቤተሰቦቻችን፣ ስልጣን፣ ክብር፣ እውቅና እነዚህ ሁሉ መተማመኛ ሊሆኑ በፍጹም አይችሉም። ምክንያቱም መተማመኛ ማብቻ ነው። ክብር ይግባው እግዚአብሔር። መድኃኔዓለም ብቻ ነው መተማመኛ። ክብር ለመድኃኔዓለም ይሁን። መተማመኛ እግዚአብሔርን አደረገ ይላል። ይሄ ነው ትልቁ መሰረት። ይሄ እግዚአብሔርን መተማመኛ የእስራኤልን አምላክ መተማመኛ አደረገ። በእስራኤል አምላክ ታመነ ይላል። ዋቀዮዳን አመነ ሕዝቅያስ አንጎ ከንኬን ዋቀዮ ዋንቴ ሙሪ ከንኬን ዋቀዮ ዋንቴ ኬና ከንኬን ዋቀዮ ዋንቴ ከዲሰ ገርጋር ዋቀዮ ዋንቴ ዋቀዮዳን አመነ ጀደሜ በረፈ በእግዚአብሔር ታመነ። ስልጣን የሰጠው አቅም የሰጠው እድሜ የሰጠው የሚያኖረው ጉልበት የሚሆነው እግዚአብሔር ስለሆነ በእግዚአብሔር ምን አለ? ታመነ።
በእግዚአብሔር እንድንታመን ሁላችንም ይርዳል። በዚህ በዳዊት መዝሙር 118 ቁጥር 8 ላይ እንደተገለጸ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ተብሎ ተጽፏል። በሰው መታመን አይቻልም። መታመኛ መሆን አይችሉም። ሰው ታምኖ ይክዳል። ሰው ወድቆ ይሰበራል። ሰው የምንተማመንበት አይደለም። ስለዚህ መተማመን በማን ነው? በእግዚአብሔር መታመን፣ እግዚአብሔርን መተማመኛ ማድረግ ያስፈልጋል። ቅዱስ ዳዊት በብዛት በጥልቀት ነው የሚናገረው በእግዚአብሔር መታመን እንዳለበት። በዚህ በመዝሙሩ 34 ቁጥር 8 ላይ መዝሙር 33 በቅንፍ 34 ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። በማን የሚታመን? በእርሱ የሚታመን ሰው ምስጉን ነው። በእግዚአብሔር መታመን ዋናው መሰረታዊ በልዑል መጠጊያ መኖር ማለት እግዚአብሔርን መተማመኛ ማድረግ ነው። በእግዚአብሔር መታመን ማለት ውበት መታመኛ መሆን አይችልም። ስልጣን መታመኛ መሆን አይችልም። እድሜ መታመኛ መሆን አይችልም። ወገን ዘመድ መታመኛ መሆን አይችልም። መታመኛ መሆን የሚችለው ማን ብቻ ነው? እግዚአብሔር። ሌላኛው በልዑል መጠጊያ መኖር ማለት ምን ማለት ነው ከተባለ ከእግዚአብሔር ጋር መጣበቅ ማለት ነው። ከማን ጋር መጣበቅ? ከእግዚአብሔር ጋር። ከምን ጋር ነው እኛ የተጣበቅነው? ዛሬ ከሐሰት ጋር እንጣበቃለን። ከክፋት ጋር እንጣበቃል። ከበደል ጋር እንጣበቃል። ከትዕቢት ጋር እንጣበቃል። ከእልህኝነት ጋር እንጣበቃል። ከርኩሰት ጋር እንጣበቃል። ከዘረኝነት ጋር እንጣበቃል። ካልተገባው ኃጢአት በደል ጋር እንጣበቃል። ሕዝቅያስ ግን ከእግዚአብሔር ጋር ተጣበቀ ተብሎ የተጻፈለት። ከማን ጋር ተጣበቀ? ከማን ጋር የተጣበቃችሁት? ከማን ጋር የተጣበቅነው? ከእግዚአብሔር ጋር መኖር ማለት እንደ እግዚአብሔር ሐሳብ መመላለስ ማለት እንደ ፈቃዱ መኖር ማለት። ሕዝቅያስ በልዑል መጠጊያ ኖረ ስንል እግዚአብሔርን መተማመኛ ያደረገ ነው። ሌላው ደግሞ ከእግዚአብሔር ጋር ተጣበቀ ተብሎ የተጻፈለት። ለዚህ ነው ነገሩ የተከናወነለት። ለዚህ ነው ጥያቄው የተመለሰለት። ለዚህ ነው 29 ዓመት ኖረ የተባለው። ለዚህ ነው በሚያስደንቅ ክብርና ጸጋ። እግዚአብሔር ከሁላችን ጋር ይኖር። ኑሯችን የተሳካ እንዲሆን፣ እረፍት እንድናገኝ፣ እንድንጽናና፣ እንድንባረክ በተለይ በሰንበት ትምህርት ቤት ውስጥ በቤተ ክርስቲያን ስናሳልፍ ከእግዚአብሔር ጋር መጣበቅ፣ ከጸሎት ጋር፣ ከጾም ጋር፣ ከምጽዋት ጋር፣ ከበጎ ነገር ጋር መጣበቅ ያስፈልጋል። ያኔ ነው በረከት የሚኖረው። ያኔ ነው የተወደደው ነገር እኛ ጋር መድረስ የሚችለው። ያኔ ነው እግዚአብሔር የሰጠው ተስፋ መፈጸም የሚችለው። ትልቁ መንገድ በዚህ መንገድ። ስለዚህ ተጣበቀ የምንለው ነገር ሳይለያይ አጥብቆ ከእግዚአብሔር ጋር ያለውን ግንኙነት ህብረት የሚገልጽ ከእግዚአብሔር ጋር በጣም የሚሰራ ማለት የእግዚአብሔር ሀሳብ የሚያገለግል ማለት። እንዲህ ባለ ሁኔታ ከእግዚአብሔር ጋር ተጣበቅ። ይሄ ያስፈልጋል። በዚህ በኦሪት ዘዳግም ምዕራፍ 13 ቁጥር 4 ላይ አምላካችሁን እግዚአብሔርን ተከተሉ፣ እርሱን ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ ካለ በኋላ ከእርሱም ጋር ተጣበቁ ይላል። ከእሱ ጋር ምን በሉ? ተጣበቁ። ልመናችን እንዲሰማ፣ እንባችን እንዲታበስ ከእግዚአብሔር ጋር መጣበቅ ያስፈልጋል። ደዌያችን እንዲወገድ፣ ሕሙማን እንዲፈወሱ፣ የአጋንንት ስራት እንዲፈታ፣ ሰላም እንዲሰጠን፣ የጭካኔው፣ የጦርነቱ፣ የክፋቱ የማይጠቅመው ነገር ከሕይወታችን ተወግዶ ሰላም፣ ደስታ፣ እረፍት የምናገኝበትን ነገር እንድናገኝ ከእግዚአብሔር ጋር መጣበቅ ያስፈልጋል። ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔር ከእሱ ጋር እንኖር ይርዳል። ይህን ካለ በኋላ
በጣም በሚያስደንቅ ሁኔታ የሚገልጥለት አንደኛው ሌላኛው ጉዳይ በጣም በሚያስደንቅ ሁኔታ የእግዚአብሔርን ትእዛዛት ጠበቀ። ትእዛዙን ይጠብቅ ነበር። በልዑል መጠጊያ መኖር ማለት ሶስተኛው የልዑል እግዚአብሔር ሕግና ትእዛዛትን ምን ማድረግ ነው? መጠበቅ። ሰንበት ትምህርት ቤት የሚመጣው ለዚህ ነው። ቤተ ክርስቲያን የሰንበት ትምህርት ቤት ትምህርቷን የምታስተምረው ለዚህ ነው። በደንብ በተደራጀ መልኩ ስር ሰደው እንዲታነጹ፣ በሃይማኖት እንዲጸኑ፣ እውነተኛውን የቤተ ክርስቲያን ትምህርት እንዲረዱ፣ ተረድተው እንዲያስቡ፣ የነገዋ ቤተ ክርስቲያን ተረካቢ ትውልድ ለማፍራት ትእዛዛቱን እንዲጠብቁ የምታስተምርበት ሌላ የለም። ሰንበት ትምህርት ቤት ውስጥ የሚሰጠው ይሄ የእግዚአብሔር ሕልውና እንዴት ባለ በልዑል መጠጊያ እንዴት መኖር እንዳለብን፣ እግዚአብሔር እንዴት ባለ ሁኔታ እንድንኖር እንደሚፈልግ፣ እኛም ደግሞ በዛ መንገድ ብንሄድ እንዴት እንደምንባረክ የቅዱሳኑን ሕይወት የቤተ ክርስቲያንን ታሪክ እያነሳን የምንማማርበት ቤት ነው። ይሄ ነው። ሌላ ትምህርት የለም። ከቅዱሳት መጻሕፍት ትምህርት ውጪ፣ ከአባቶቻችን ሃይማኖትና ትምህርት ውጪ ሌላ የለም። ይሄን መረዳት ያስፈልጋል። በተለይ የሚገርማችሁ አሁን ያለው ስርዓተ ትምህርት በሚያስደንቅ ሁኔታ ደረጃውን ጠብቆ እያንዳንዱን ከኬጂ ክፍል ጀምሮ ልክ በዘመናዊ ትምህርት ለኬጂ ተማሪዎች ይሄ ይመጥናል እንደሚባለው በዛ መጠን ሲማሩ ያንን እውቀት እንደሚይዙ በሰንበት ትምህርት ቤትም ከኬጂ ጀምሮ በአግባቡ የእግዚአብሔርን ሕልውና የቤተ ክርስቲያንን ትምህርት እየቀረጸች ትውልዱን እየቀረጸች ቤተ ክርስቲያን ትውልድ የምታፈራበት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ነው ትልቁ ጉዳይ። የእግዚአብሔር ሕግጋትን መጠበቅ ነው ትልቁ ጉዳይ። ምክንያቱም ጌታ ካስተማረን ነገር አንዱ ብትወዱኝ ትእዛዜን ምን በሉ ጠብቁ ነው። አይ በቃ ይበቃሃል፣ ካመንክ ይበቃሃል አላለም ክርስቶስ። ብትወድስ ትእዛዜን ጠብቅ። አመኛለሁ ያለ እንኳን ሲመጣ ምን መስራት እንዳለበት ጭምር አስተምሯል ክርስቶስ። ስለዚህ ትእዛዝ መጠበቅ፣ የእግዚአብሔር ሐሳብን መጠበቅ በልዑል መጠጊያ ውስጥ ማደር ነው። ሁሉን በሚችል አምላክ ጥላ ውስጥ ማደር ነው። ይህን አደረገ። እስኪያስ በቃ መልካም ነገርን አደረገ፣ ቅን ነገርን አደረገ። የሚገርማችሁ የተዘጋውን የእግዚአብሔር ቤት ይላል የእግዚአብሔር ደጅ ከፈተ። አባቱ የዘጋውን ከፈተ። የተበተኑትን ካህናት ሰበሰበ። ወደ መቅደስ ገብተው እግዚአብሔርን እንዲያገለግሉ አደረገ ይላል። አባቱ የሰራውን ክፉ ስራ አልሰራም። አባቶቻችን የሰሩትን ክፋት መስራት አይጠበቅም። በጎ ስራ ግን መስራት አለብን። እግዚአብሔርን ማምለክ አለብን። እንደ እግዚአብሔር ሐሳብ መመላለስ አለብን። የቅድስና ስራ መስራት አለብን። የተጠራ ነው ለዚህ ነው። በሚገርም ሁኔታ ካህናቱን ሰበሰበ። የእግዚአብሔር መቅደስን እንዲያገለግሉ አደረገ። በእግዚአብሔር ፊት በርካታ የቅን ስራዎችን ሰራ። የእግዚአብሔር ቤት ደጆች ከፈተ፣ አደሳቸው። ካህናቱን ሌዋውያኑን አስመጣ። በምስራቅ በኩል ባለው አደባባይ ሰበሰባቸው። እንዲህ አላቸው፣ ሌዋውያኑን እንዲህ አላቸው፣ ስሙኝ፣ ተቀደሱ፣ የአባቶቻችንም አምላክ እግዚአብሔር ቤትን ቀድሱ፣ ርኩሰትንም ነገር ከመቅደሱ አስወግዱ አላቸው። ያልተገባውን ነገር ማስወገድ፣ በቅድስና መመላለስ፣ የቅድስና ስራ መስራት ያስፈልጋል። ምክንያቱም ቅዱስ ጳውሎስ የሚናገረው ነው፣ ትቀደሱ ዘንድ ፈልጉ ይላል። ምን ትሉ ዘንድ? መቀደስ ያስፈልጋል። ሮሜ ምዕራፍ 12 ቁጥር 12 ላይ የተጠቀሰ ቃል ትቀደሱ ዘንድ ፈልጉ ይላል። መቀደስ ያስፈልጋል። የቅድስና ስራ መስራት ያስፈልጋል። የበረከት ስራ መስራት ያስፈልጋል። ይህን እየሰራ ኖረ ሕዝቅያስ። በጣም በእግዚአብሔር ፊት ብዙ ቅን ነገር እያደረገ ኖረና በጣም ከባድ ነገር ገጠመው። ከባዱ ነገር በዚህ
በሁለተኛ ዜና መዋዕል ምዕራፍ 30 ላይ እንደተገለጠው ሰናክሬም የሚባል የአሦር ንጉሥ የሶርያ ንጉሥ በዘመኑ ዓለም ላይ ካሉ አስፈሪ ነገሥታት መካከል አንዱ ነው። ዓለምን እንደ ሰብአ አቅልጦ እንደ ገል ቀጥቅጦ ገዙ ከሚባሉ ገዢዎች መካከል ታላቅ አስፈሪ ብዙዎችን የሚገድል የሚማርክ ሰው ነበር ይላል። ከሱ እጅ ያመለጠ እስራኤል የለም። እስራኤልን ብቻ ሳይሆን ግብፅንም ሌሎችንም ሀገራት ሰናክሬም በሚያስፈራ ሁኔታ በሰራዊቱና በሰረገላው እየተመካ ያንበረክክ ነበር ይላል እና አንድ ቀን ወደ ይሁዳው ንጉሥ ወደ ሕዝቅያስ መጣ ይላል። የሚያስፈራ ቃል ይዞ መጣ። ያድነኛል የምትለው እግዚአብሔር ከኔ እጅ አያድንህም፣ ስለዚህ እጅህን ስጠኝ የሚል አስፈሪ ድምፅና አስፈሪ ሰራዊት ይዞ መልእክት ደብዳቤ ወደ ሕዝቅያስ ላከ ይላል። ሕዝቅያስ መጀመሪያ ላይ መልእክተኞቹ ሲመጡ መልእክተኞቹ በስጦታ እንዲመለሱና ይሄ አስፈሪው ንጉሥ ወደ እሱ እንዳይመጣ ብዙ ነገር ለማድረግ ሞከረ ይላል። አልተሳካም። ኋላ ደብዳቤ ተጻፈ። በእግዚአብሔር ላይ ያልተገባ ቃል ተጠቅሞ ጻፈ ሰናክሬም እና ደብዳቤውን አምጥተው ሰጡት። የተሰጠውን ደብዳቤ በጣም የእግዚአብሔር ቃል በመስማት የኖረ ለእግዚአብሔር የተማረከ ሰው ስለነበረ ሕዝቅያስ ደብዳቤውን ከመልእክተኞቹ እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጣ፣ በእግዚአብሔር ፊት ዘረጋው ይላል። ሁለተኛ ነገሥት ምዕራፍ 19 ቁጥር 14 ላይ ነው። ከመልእክተኞቹ ደብዳቤውን ተቀበለ። ደብዳቤው የሞት ነው። ደብዳቤው የባርነት ነው። ደብዳቤው የሐዘን ነው። ስለዚህ ሕዝቅያስ በጣም አዘነ፣ ማቅ ለበሰ። ጥቁር ለበሰ ማለት በጣም በርካታ የዕብራውያን ነገሥታት ሐዘናቸውን የሚገልጡበት ከዙፋናቸው መውረድ፣ ማቅ መልበስ፣ የሐዘን ልብስ መልበስ፣ ልብሳቸውን መቅደድ፣ አመድ መነስነስ እንደሆነ ይታወቃል በእስራኤላውያን ባህል ማለት። ይህንን አደረገ፣ አዘነ። ማዘን ግን ብቻ አይደለም፣ ደብዳቤውን ይዞ ወደ እግዚአብሔር ቤት ገባ ይላል። ወደ ማን ቤት? ወደ እግዚአብሔር ቤት። ዓለም የጻፈብንን ክፉ ጽሑፍ ይዘን ወደ እግዚአብሔር ቤት እንድንገባ እግዚአብሔር ይርዳን። አሜን። እባካችሁ ፍረዱኝ እያለ ወደ ሌላ ሰው አልሄድም፣ ወደ አማካሪዎቹ አልሄድም፣ ወደ ሌሎች ነገሥታትም አልሄድም። ወደ ሌሎች ቦታ ከመሄዱ በፊት አስቀድሞ ከሁሉ በፊት የሚያመልከውን የታመነለትን አምላክ እግዚአብሔርን ያውቃልና በእግዚአብሔር ፊት ሊንበረከክ ወደ እግዚአብሔር መቅደስ ገባ እና ዘረጋው ይላል። እንዲህ አለ፣ በኪሩቤል ላይ የምትቀመጥ የእስራኤል አምላክ እግዚአብሔር ሆይ አንተ ብቻ የምድር መንግስታት ሁሉ አምላክ ነህ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ነው። የሁላችሁ የሁሉ ንጉሥ ነው እግዚአብሔር፣ የሁሉ አምላክ ነው። አንተ ብቻ የሁሉ ምንድን ነህ? የነገሥታቱ አምላክ ነህ። ከአንተ ጋር የሚወዳደር እንዳንተ ያለ አንተን የሚመስል አንተን የሚስተካከል የለም አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መኑ ይመስለከ እምነ አማልክት እግዚኦ የሚለው ይሄንን ቃል ከአማልክት መካከል አንተን የሚመስል እንዳንተ ያለ ከአንተ ጋር አቻ ላቻ የሚቆም የለም። አንተን የሚመስል አንተን የሚያክል እንዳንተ ያለ የለም። አንተ ብቻ አንተ ነህ። እንዳንተ የሚሆን የለም። እንዳንተ ኃይል ያለው፣ እንዳንተ ድል አድራጊ፣ እንዳንተ አሸናፊ የለም። ከፍ አድርጎ ወደ እግዚአብሔር ጮኸ። ሰናክሬም የስድብ ቃል እንዳመጣና ይህንን የስድብ ቃል በእግዚአብሔር ላይ እንዳመጣ በእግዚአብሔር ፊት ገለጠ። ስለዚህ
የመጣብንን እንቃወመው ዘንድ እኛ አቅም እኛ ኃይል የለንም። ዓይንህን ገልጠህ ምን በል እይ፣ ተመልከት፣ ጆሮን ከፍተህ ልመናችንን ስማ፣ የአብርሃም የይስሐቅ የያዕቆብ አምላክ አንተ ኃይልን ግለጥ ብሎ ጸለየ። እግዚአብሔር ኃይሉን መግለጥ ይችላል አይችልም? ይችላል። በልዑል መጠጊያ የሚኖሩ ሰዎች ልዑል እግዚአብሔርን መተማመኛ ያደረጉ ሰዎች እንዲህ ተብሎ ተጽፏል፣ በአጠገብህ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተ አይቀርብም። በዓይኖችህ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ይላል። እግዚአብሔር ምናችን ነው? ተስፋችን። ሌላ ምንም ተስፋ የለንም ወገኖች፣ ተስፋችን እግዚአብሔር ብቻ። በልዑል መጠጊያ መኖር እግዚአብሔር ተስፋ ማድረግ እግዚአብሔር ይችላል። እኔ አልችልም፣ ሌሎች ናቸው ይችላሉ፣ ግን ማን ይችላል? እግዚአብሔር ይችላል ብሎ ማመን። በሕይወታችሁ የተዘጉ ደጆች ጋር ቆማችሁ መጸለይ ያለባችሁ ጸሎት ይሄ ልዑል እግዚአብሔር አንተ ተስፋዬ፣ አንተ የተዘጋውን መክፈት ትችላለህ። እሱ ይከፍታል፣ የሚዘጋ የሌለ አይደለም የሚለው እሱ ይዘጋል፣ የሚከፍት የሌለ ነው ተገለጠ። እግዚአብሔር ከፍቶ የሚዘጋ አንዳች አይደለም። እግዚአብሔር ዘግቶ የሚከፍት የለም። ክብር ለመድኃኒዓለም ይሁን። በእውነት ይህንን ጸለየ፣ ሰገደ፣ በእግዚአብሔር ፊት ተንበረከከ። በዚህ ስለ ልዑል መጠጊያ በተናገረው ክፍል ላይ የዳዊት መዝሙር 90 ቁጥር 11 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግር በድንጋይ እንዳትሰናከል በእጆቻቸው ያነሱዋል። በተኩላ በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። በእኔ ታምኗልና አስጥለዋለሁ። ምን ያደርገዋለሁ? በልዑል መጠጊያ የሚኖር መልአኩ ይታዘዝለታል። በልዑል መጠጊያ የሚኖር እግዚአብሔር ያስጥለዋል። ከመጣበት መከራ ከመጣበት ስቃይ ያስጥለዋል። እግዚአብሔር ስሜን ስላወቃል እጋርደዋል። ይጋርደን መድኃኒዓለም በእውነት ከክፉ ነገር ይጋርደን፣ ከጦርነቱ ይጋርደን፣ ከመለያየቱ ይጋርደን፣ ከክፋት ሁላችን ይጋርደን። በልዑል መጠጊያ ስንኖር ክፉ ነገር እንዳይመጣ እግዚአብሔር እኛን ይጋርዳል፣ ይሰውራል። እጋርዳለሁ አለ። ይህ ብቻ አይደለም፣ በመከራ እንዲያ ይጠራኛል፣ እመልስለታለሁ፣ ይጠራኛል፣ እመልስለታለሁ። በልዑል መጠጊያ የሚኖር ይጠራል እግዚአብሔርን፣ እግዚአብሔር ደግሞ ምን ያደርግለታል? ይመልስለታል። እንዲመልስልን ልዑል እግዚአብሔርን መጠጊያ ማድረግ እንደዚህ ያስፈልገናል። ትምህርት እመልስለታለሁ አለና በመከራው ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ። ይሄ ሁሉ በረከት አለው በልዑል መጠጊያ መኖር። ረጅም ዕድሜን በልዑል መጠጊያ ከመኖር ጋር የተያያዘ በረከት እንደዛ የተያዘ የእግዚአብሔር ማዳንን ማየት የእግዚአብሔር ቀኝ እጅን ማየት ኃይሉን ማየት ያስፈልጋል ወገኖች። እና በሚገርማችሁ ደብዳቤውን ዘረጋ፣ ለእግዚአብሔር ተናገረ። እግዚአብሔር ሊያጽናናው ነብዩ ኢሳያስን ላከለት። እግዚአብሔር ይህን ሰልፍ ለአንተ ይሰጣል፣ ሰልፉ የኔ ነው ብሏል። እግዚአብሔር ድል ያደርጋል፣ እግዚአብሔር ይችላል ብሎ አጽናና። ከመቅደስ እንደወጣ እግዚአብሔር በመቅደሱ ያጽናናል። የተጨነቅንበትን ጉዳይ፣ መላ ያጣንበትን ጉዳይ፣ ተስፋ የቆረጥንበትን ጉዳይ፣ ጭንቅ ውስጥ የምንመላለስበትን ጉዳይ በቤቱ ተሰብስበናልና መድኃኒዓለም ቸሩን ነገር ያሰማል። ለሁላችን አሰማው። ገባ ወደ ቤቱ። ኢየሩሳሌምን ሁለቱን ነገድ ሙሉ ቤተልሔምን፣ ይሁዳ፣ ኢየሩሳሌምን 185,000 ወታደር ከበበ። የሰናክሬም ወታደር ከበባቸው። 185,000 በጣም በርካታ ወታደር የከበባቸው። ከነሱ ቁጥር በላይ የሆነ ሰራዊት የላቸውም። ሚስተካከልም ሰራዊት የለውም። እስኪያስ ግን እሱ ወደ ቤቱ ገባ። ታዲያ በልዑል መጠጊያ ለሚኖሩ ከተሰጣቸው ተስፋ አንዱ መላእክቱ ስላንተ ያዛል። የእግዚአብሔርን መላእክት የምታዩባቸው ብዙ የጠብቆት ስራዎች አላቸው። ከክፉ ነገር ማዳን ስራቸው። ስለዚህ የእግዚአብሔር መልአኩ ሚካኤል በሌሊት
እየበረረ ሕዝቅያስን ወደ ከበባቸው ወደ እነዚያ ወታደሮች ወደ እነዛ መከራ መጣ። የእግዚአብሔር መልአክ ወረደ። ጠዋት ሲነሱ 185,000 ወታደሮች በድል ሆኑ፣ ሞቱ። ድምፅ አልሰሙም፣ ጩኸት አልሰሙም፣ የመሳሪያ ድምፅ አልሰሙም። እግዚአብሔርን ያላከበረው ሰናክሬም ፈርጥጦ ደንግጦ እየበረረ ወደ ስፍራው እንደሄደ እዛም ደግሞ እንደተገደለ እነሱም ደግሞ እዚህ በበርናቸው እንዳለ ሁሉ ሬሳ በሬሳ እንደሆነ መጽሐፍ ቅዱስ ይናገራል። ማተዋጋ ክብር ለመድኃኒዓለም ይሁን። መድኃኒዓለም ይዋጋል፣ ይዋጋላቸዋል፣ ይቆምላቸዋል። የሚገርመው ቅዱስ ሚካኤል ያ የተወደደው መልአክ ለሕዝብ ሁሉ የሚቆመው መልአክ ቆመላቸው። በመጨረሻው ዘመን ለሕዝብ ሁሉ የሚቆመው ታላቁ መልአክ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ላይ ተገለጠው ቃል ዳዊትን በመዝሙሩ መላእክቱን ስላንተ ያዛቸዋል ምን እንዲያደርጉ በመንገድ ሁሉ ይጠብቁ ዘንድ። መላእክቱ በመንገድ ሁሉ እንዲጠብቁ እግዚአብሔር ጠብቆት በሕይወታችን እንዲበዛ መልካም ፈቃዱ ይሁንልን። እንደ ሕዝቅያስ ድል እንድናገኝ በሕይወታችን በድል በእረፍት በደስታ እንድንመላለስ በመጽናናት እንድንኖር እግዚአብሔር ሁላችንም ብርታት ይስጠን። በተለይም በቤተ ክርስቲያን ትምህርት ለማደግ ቤተ ክርስቲያን ካስቀመጠቻቸው ቤቶች የትምህርት ቤቶች መካከል ዘመናዊው የአብነት ትምህርት ቤት፣ ሰንበት ትምህርት ቤት የአብነት ትምህርት ቤቶች በርካታ ሊቃውንት ይፈልቁበታል። ሰንበት ትምህርት ቤትም ሊቃውንት የሚፈልቁበት የሊቃውንት ልጆች የሚገኙበት ብርቱ የቤተክርስቲያን አገልጋዮች የሚገኙበት እንደሆነ ይታወቃል። ታላቁ የቤተክርስቲያናችን አባት በረከታቸው በሁላችን ላይ ይደርብንና ብፁዕ አቡነ ጎርጎርዮስ ወጣት የሌላት ቤተክርስቲያን ነገ የሌላት ቤተክርስቲያን ናት። ወጣት ላይ አለመስራት ነገን ቤተክርስቲያን ላይ አለመስራት ነው በማለት ብፁዕነታቸው ትኩረት ተሰጥቶ ትውልድ ላይ መስራት፣ ትውልድን ማገልገል፣ ትውልድን በእግዚአብሔር ቃል ማነጽ እንደሚገባ በጥልቀት ሲያስተምሩ ፍሬያቸውም ደግሞ የተገለጠ ሆኖ ዛሬ በታሪክ በርካታ ድንቅ ድንቅ ስራዎችን እናያለን። ዛሬም እንዲሁ ነው። ሰንበት ትምህርት ቤት እንዲመሰረቱ ካደረጉ አባቶች መካከል ናቸው ብፁዕነታቸው። ወጣቶች የቤተ ክርስቲያን ትምህርት በደንብ እንዲረዱ ባሉበት ስፍራ በሚመላለሱበት መንገድ በሚኖሩት ኑሮ ሁሉ የእግዚአብሔርን ነገር የሃይማኖትን ነገር ትኩረት አድርገው እንዲሰጡ እንዲያዩ እንዲመላለሱ ያደረጉ አባት ናቸው። ዛሬም በዚህ ዕለት የታላቁ ገዳም የፈለገ ጥበብ ሰንበት ትምህርት ቤት በርካታ ልጆችን ማፍሪያ ሆኖ በርካታ ልጆች በበጎ በምግባር በትሩፋት እንዲያድጉ ያደረገ ለቁም ነገር ያበቃ ሰንበት ትምህርት ቤት ነውና እናንተ ሁላችሁም ልጆቻችሁን ያላካችሁ ልጆቻችሁን በደንብ እንድትልኩ የነገዋ ቤተክርስቲያን የምትሰራው በልጆቿ ነው። እናንተ ልጆቻችሁ ስትልኩ ነው የነገዋ ቤተክርስቲያን የምትሰራው። ዛሬ እናንተን የሚጠይቁ መልስ የሚፈልጉ ሕፃናት ስለ ሃይማኖታቸው በደንብ እንዲረዱ የምትፈልጉ ሕፃናት እነዚህን ሕፃናት ወደ ቤተክርስቲያን መላክ ያስፈልጋል። እንድትልኩ እግዚአብሔር ይርዳችሁ። ዛሬ በውጭ ያሉ ኢትዮጵያውያን ውጪ የተወለዱና በዛ ያሉ ሕፃናትን በጣም በሚያስደንቅ ሁኔታ ዶላር አውጥተው ከፍለው የሃይማኖት ትምህርት ያስተምራሉ። በጣም በብዙ ሁኔታ ማለት ነው። ኦንላይን ያስተምራሉ። የረፍት ጊዜያቸውን ሳምንታቸውን እንዲሰጡ እየተደረገ ወይ ክረምት ላይ የተለያየ የቤተክርስቲያን ትምህርት እያስተማሩ መርጌቶች እያገኙ ነው እዛ ያሉት። እኛ ግን እዚህ ትኩረት ሰጥተን ሰንበት ትምህርት ቤት መላክ ላይ ብዙዎቻችን ወደኋላ እንላለን። ከዚህ የተነሳ ልጆቻችን በምግባር ላይ የበረቱ እንዳይሆኑ ምግባር የቀና ምግባር ያላቸው ትውልድ እንዲሆኑ አለማድረግ ትልቁ ዕዳ ነውና እኛ ጋር ያለው ሁላችሁም ወጣቶች መጣችሁ እየተማራችሁ፣ ወላጆች ደግሞ ልጆቻችሁን እየላካችሁ ቤተ ክርስቲያን የምታስተምረውን መንፈሳዊ ትምህርት
እንዲማሩ ነገ ደግሞ ተተኪ የቤተክርስቲያን አገልጋዮች እንዲሆኑ እንድናደርግ ሁላችንንም ይርዳል። የሰንበት ትምህርት ቤቱን አገልግሎት ያስፋልን፣ ይበልጥ ፍሬ የሚፈራበት ጥሩ የተወደደ መንፈሳዊ አገልግሎት የሚሰጥበት ለፍሬ የሆነ ለቤተ ክርስቲያን አርአያ የሚሆን ስራ የሚሰራበት ሰንበት ትምህርት ቤቱን ያድርግልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ቃል ኪዳን ከሁላችን ጋር ይሁን። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ለመምህራችን በድጋሜ ቃለ ሕይወት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን።